ሰላም የቻናላችን ቤተሰቦች ብያላችሁ በሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። በማንኛውም ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ ይሆናል። እዚህ ጋር የተለያዩ ቃላት አሉ። እነዚህ ቃላትን እንዴት በእንግሊዝኛ ፊደላት መጻፍና ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። እዚህ ጋር ወደ ክላሳችን ስንመጣ አማርኛ ቃላትን በእንግሊዝኛ ማንበብና መጻፍ ይላል። እርሳችን ይህ ነው ማለት ነው። ስለዚህ እዚህ ጋር ስንመጣ እዚህ ጋር ሂ የሀ ቤተሰብ ሶስተኛ ፊደል ሀ ሁ ሂ ሶስተኛ ላይ የምናገኛት ፊደል ነች ሂ። እዚህ ጋር ደግሞ ሳ ከሰ ቤተሰብ አራተኛ ላይ የምናገኛት ፊደል ነች ሰ ሱ ሲ ሳ አራተኛ ላይ የምናገኛት ፊደል ነች። ብ ደግሞ ከቤተሰብ ስድስተኛ ላይ የምናገኛት ፊደል ነች ብ በ ቡ ቢ ባ ቤ ብ ስድስተኛ ላይ የምናገኛት ፊደል ነች። ስለዚህ እነዚህ ሶስቱ ፊደላትን አገጣጥመን አንድ ላይ ስናነብ ሂሳብ የሚል ትርጉም ያለው ቃል እናገኛለን ማለት ነው። እነዚህ ሂሳብ የሚለውን በእንግሊዝኛ መጻፍ ስንፈልግ ሂ ከቤተሰብ ሶስተኛ ስለሆነች አይ አነባቢ ይኖራታል ማለት ነው። በእንግሊዝኛ ውስጥ ባውል የምንላቸው ነገሮች አሉ። እነዛ ባውል የሚባሉ ነገሮች በአማርኛ ውስጥ አይጻፉም፣ ዝም ብሎ በድምጻቸው ብቻ ነው ያሉ። በእንግሊዝኛ ግን ይጻፋሉ። እነዛ ባውል የምንላቸው ፊደሎች ኤ፣ አይ፣ ኢ፣ ዩ እና ኦ የምንላቸው ማለት ነው። ስለዚህ ሂ ስንል ደግሞ ሶስተኛ ስለሆነች አይ አነባቢ ይኖራታል። ኤች አይ ሂን ይወክላል ማለት ነው። ሳ ስንል ደግሞ ኤ አነባቢ ይኖራታል። ሳ አራተኛዎቹ ኤ አነባቢ ስለሚኖራቸው ሳ ኤስ ኤ ሳን ይወክላል ማለት ነው። ብ ስንል ከበቤተሰብ ስድስተኛዎቹ ምንም አይነት አነባቢ ስለማይኖራቸው ቢ ብቻዋን ብ ትሆናለች ማለት ነው። እነዚህ አምስቱ ሌተሮችን አንድ ላይ አገጣጥመን ስናነብ ሂሳብ ይላል ማለት ነው። ኤች አይ ኤስ ኤ ቢ ሂሳብ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስናልፍ እዚህ ጋር ሙ ከመቤተሰብ ሁለተኛ፣ ሙ ከከቤተሰብ መጀመሪያ፣ ከራ ከረቤተሰብ አራተኛ ራ። ስለዚህ ሙ ከራ እነዚህ ሶስቱ ፊደላትን አገጣጥመን አንድ ላይ ስናነብ ሙከራ የሚል የአማርኛ ትርጉም ያለው ቃል እናገኛለን ማለት ነው። ሙከራ የሚለውን ደግሞ በእንግሊዝኛ መጻፍ ስንፈልግ ሙ ሁለተኛ ነች። ሁለተኛዎቹ ደግሞ ዩ አነባቢ ይኖራቸዋል። ስለዚህ ኤም ዩ ሙ ይሆናል። ከ ስንል መጀመሪያ ነች። የሚል ድምፅ አላቸው። የሚል ድምፅ ያላቸው ደግሞ ኢ አነባቢ ይኖራቸዋል ማለት ነው። ቫውል ኢ ይሆናል ማለት ነው። ኬኢ ከ ይወክላል። ራ ከረ ቤተሰብ አራተኛዎቹ ኤ አነባቢ እንደሚኖራቸው እዚህ ጋር ተነጋግረናል። ስለዚህ አርኤ ሲሆን ደግሞ ራን ይወክላል ማለት ነው። ስለዚህ ኤምዩ ኬኢ አርኤ ሙከራ የሚል ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ሰ ከሰ ቤተሰብ መጀመሪያ፣ ሰ ማ ከመቤተሰብ አራተኛ፣ ማ ይ ከየቤተሰብ ስድስተኛ ይ ይላል። ስለዚህ ሰማይ ሶስቱንም ፊደላት አገጣጥመን አንድ ላይ ስናነብ ሰማይ የሚል ትርጉም ያለው ቃል እናገኛለን። ሰማይ የሚለውን ደግሞ በእንግሊዝኛ መጻፍ ስንፈልግ መጀመሪያዎቹ ቅድም እንደተባባልነው ኢ አነባቢ ይኖራቸዋል። የሚል ድምፅ ያላቸው ኢ አነባቢ ይኖራቸዋል ማለት ነው። ስለዚህ ሰ ለማለት ኤስኢ ሰ ይሆናል።
ማ ለማለት ማ አራተኛ ነች። አራተኛዎቹ ደግሞ ኤ አነባቢ ይኖራቸዋል ብያቸዋለሁ። ኤምኤ ሲሆን ደግሞ ማ ይሆናል። ይህ ስድስተኛ ነች። ስድስተኛ ምንም አይነት አነባቢ አይኖራቸውም። ይህ ለማለት ዋይ ብቻዋን ይህ ትሆናለች ማለት ነው። ኤስኢ ኤምኤ ዋይ ሰማይ ሰማይ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስናለፍ ነፋስ ነፋስ ነ ከነ ቤተሰብ መጀመሪያ፣ ፋ ከፈ ቤተሰብ አራተኛ፣ ስ ከሰ ቤተሰብ ስድስተኛ። አሁን ነ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ያው እዚህ ጋም ሰ መጀመሪያ ስለሆነች ኢ አነባቢ ነበራት። ነም መጀመሪያ ስለሆነች ኢ አነባቢ ይኖራታል። ስለዚህ ለሙሉ ለአማርኛ ፊደላት ከሀና ከአ በስተቀር ለመጀመሪያዎቹ አነባቢ ኢ እንጠቀማለን ማለት ነው። ስለዚህ ኤንኢ ሲሆን ደግሞ ነ ይሆናል። ፋ አራተኛ ነች። አራተኛዎቹ ኤ አነባቢ ይኖራቸዋል። ኤፍኤ ሲሆን ደግሞ ፋን ይወክላል። ስ ሳድስ ነች። ሳድሶች ምንም አይነት አነባቢ የላቸውም ብለናል። ኤስ ብቻዋን ስን ይወክላል። ኤንኢ ኤፍኤ ኤስ ነፋስ ነፋስ የሚል ቃል እናገኛለን። ኦኬ እዚህ ጋር ስንመጣ ፋ እዚህ ጋር እንዳየነው ከፈ ቤተሰብ አራተኛ፣ ፋ ጢ ከተ ቤተሰብ ሶስተኛ፣ ጢ ማ ከመ ቤተሰብ አራተኛ ማ። ስለዚህ ፋ ጢ ማ ፋጢማ ፋጢማ የሚል የአማርኛ ፋጢማ የሚል የሰው ስም እናገኛለን ማለት ነው። ፋጢማ ለማለት በእንግሊዘኛ ፋ አራተኛ ነች። እዚህ ጋር እንዳየነው ኤፍኤ ጢ ሶስተኛ ነች። የጠ ቤተሰብ ሶስተኛ ስለሆነች ሶስተኛዎቹ አይ አነባቢ ይኖራቸዋል። ቲ አይ ጢን ይወክላል። ማ ቅድም እንዳየነው ነው። ኤምኤ ማን ይወክላል ማለት ነው። ስለዚህ ፋጢማ ለማለት ኤፍኤ ቲ አይ ኤፍኤ ፋጢማ ፋጢማ። እዚህ ጋር እንደምንረዳው አሁን ፋጢማ ለማለት በአማርኛ 3 ፊደል ብቻ ነበር። እዚህ ጋር ግን 6 ፊደል ሆነ ማለት ነው። ምክንያቱ ለምንድን ነው? በአማርኛ ጊዜ አነባቢ የሚባሉ አይጻፉም። በድምጻቸው አሉ፣ በት አንጽፋቸውም። በእንግሊዘኛ ጊዜ ግን ኦልዌይስ ያለ አነባቢ የሚጻፍ የእንግሊዘኛ ሌተር የለም ማለት ነው። ስለዚህ ኤፍኤ ቲአይ ኤፍኤ ፋጢማ ይሆናል ማለት ነው። ምክንያቱ ቫውሎች ስለሚጻፉ በእንግሊዘኛ ወደ እንግሊዘኛ በምንቀይርበት ጊዜ ረጅም ይሆናል ማለት ነው። ወርዱ ረጅም ይሆናል ማለት ነው። ኦኬ እዚህ ጋር ስንመጣ ፍቅር ፍ ሳድስ ነች፣ ቅም ሳድስ ነች፣ ርም ሳድስ ነች። ፍቅር ይላል። ፍቅር የሚለውን በእንግሊዘኛ መጻፍ ስንፈልግ ፍ ሳድስ ስለሆነች ኤፍ ብቻዋን ፍ ትሆን ነበር። ነገር ግን ፍ ሳድስ ሁና መጀመሪያ ላይ ስለመጣች አይ አነባቢ ኖራት ማለት ነው። ኤፍ አይ ፍን ይወክላል። ቅ ሳድስ ነች፣ ኬ ትሆናለች። ር ሳድስ ነች፣ አር ትሆናለች ማለት ነው። ኤፍ አይ ኬ አር ፍቅር። እሺ እዚህ ጋር ስንመጣ ተማሪ የሚለውን ስናይ ተ ከተ ቤተሰብ መጀመሪያ ነች። ማ አራተኛ፣ ሪ ሶስተኛ። መጀመሪያዎቹ ኢ አነባቢ ይኖራቸዋል። ቲኢ ሲሆን ደግሞ ተ ይሆናል ማለት ነው። ማ ስንል ደግሞ ኤምኤ ማ አራተኛ ስለሆነች ብዙ ጊዜ እንዳየነው እዚህ ጋር እንዳየነው ኤምኤ ማ ይሆናል። ሪ ከረ ቤተሰብ ሶስተኛ ነች። አር አይ ሪን ይወክላል። ቲኢ ኤምኤ አር አይ ተማሪ። ማለፍ የሚለውን
በእንግሊዘኛ መጻፍ ስንፈልግ ማ እዚህ ጋር እንዳየነው ነው። አራተኛ ስለሆነች ኤምኤ ማ። ለ ከለ ቤተሰብ መጀመሪያዎቹ ኢ አናባቢ ስለሚኖራቸው ኤልኢ። ፍ ሳድስ ነች፣ ኤፍ ብቻዋ ነች ማለት ነው። ኤምኤ ኤልኢ ኤፍ ማለፍ ማለፍ። እነዚህን አጣምረን አንድ ላይ ስንጽፍ ኤምኤ ኤልኢ ኤፍ ይሆናል። ስናነብ ደግሞ ማለፍ ማለፍ ይላል ማለት ነው። ኦኬ የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ይሁን። እንዲሁም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ በያላችሁበት ሰላማችሁ ይብዛ። ቴንክ ዩ ፎር ዋቺንግ። ባይ ባይ።